ወንድም የምትለው ሰው እንደዛ አድርጎ ስታገኘው ከባድ ነው። ለማሰብ ራሱ የሚከብድ ነገር ነው። አሁን ከአንድ ፋሚሊ ነው የመጣ ነው፣ አብረን እንድናድግ ምናምን የመጣ ነው። ግን በቃ ከሌላ ይሆንልኛል ያልኩት ሰው እንደዚህ አድርጎኝ ሳገኘ ማመን አልቻልኩም። እሱ አንሶ ለጓደኛው አሳልፎ ሰጠኝ። የሱም አለበቃ ብሎት ለጓደኛ ያሳልፎ ሰጠኛል። እሱን በደንብ አብራሪልኝ። ምክንያቱም እሱ ደፍሮ ከጨረሰ በኋላ እንደገና እሱ ምን እንዲያደርግ ነው የሰጠሽ? ለሱ አሳልፎ ይሰጠሽ? በቃ ይደውልለትና ይጠራዋል ቤት። እሺ ከዛ ያመጡ ልፈልጋ ያደርገኛል ጓደኛው። ስለዚህ ጓደኛውም ደፍሮሻል? አዎ። አይነት ቆሻሻ ዘመን ላይ ደረሰው። ቆይ ታዲያ ይሄንን ለምን ታደርጋለህ ብለሽ አልጠየቅሽው? አንደኛ አቅሙ ራሱ አይኖርም ለማውራት እንደዚህ አሁን ከሱ ጋር ምናምን። ምክንያቱም የሆነ ቃላት ማውራት ከጀመርኩኝ በእናትህ አፏን አዘጋት እቺ ልጅ ምናምን ይባባላሉ፣ ይጠቋቆሙብኛል ሁለቶቹ ምናምን። እቺ ልጅ አፏን ያዘጋልኝ ምንድነው ጀመራት ደግሞ ምናምን በቃ እንደዚህ ነው የሚሉና ባወራ ምንም አይነት ተሰሚነት ምናምን አይኖረኝም። ዛሬ ደግሞ ተዘጋጅተሽ ሊጠበቅሽ የሰሞኑን በጣም ተመችቶሻል ማለት ነው። ምንድነው? ምን ሆነሽ ነው? እና ታዲያ ምንድነው ምሽሽ? አዲስ መቼስ አዲስ ሆኖብሽ አይደለም አይደል? ምንድነው እንዳትነገር? እኔ እኮ ለምን እንደምታካብጁ ብቻ እኮ ነው የሚገርመኝ። በቃ እንደማንኛውም ከአንድም ስንቴ ከዚህም በኋላ እኮ አሁን እኮ በቃ ኦልሬዲ እኮ ለመድሽ እኮ። ምንድነው የምታካብጁ? ያመኛል እኮ ሁሌ ቀን በቀን እንደዚህ ያደርጋችኝ። ምንድነው የምታወራው ደግሞ? ህሊናን እኮ እንዴ ሸጣዋል ሲጀመር። አንተ ሰላኔ ህሊና መሸጥ አይመለከትሽም። ስምኛለሽ? አሁን ወሬሽን ጨረሻ ያንቺን ቃል አክብሬ እንጂ ቁጭ ብዬ ያንቺን የማይረባ ወሬሽን ስሰማ ነበር። ሰምኛለሽ? አሁን ወደ እኔ ሀሳብ ትገባለሽ። አጋዩ አሁን ነው እኔ ሁሌ አንተ የደበደብከኝ ሰውነቴ ሁሉ ቁስል ሆኗል። አትንካይ በቃ። የኔ መደብደብ ነው እንዴ የሚገርምሽ? በእናትሽ እንዴ! እና ደግሞ ሌላ ምን አለ? ሌላ ደግሞ የምታረጋስበህ ነው። ትዕግስቴን እያስጨረሽኝ ነው። እንሻላ ትዕግስቴን እያስጨረሽኝ ነው። ጓደኛዬ ምን አለ? አንቺ በእናትሽ እንዴ! እኔ ራሴ ምንድን አንተ ምንድን እነማን ናችሁ? ሰላም ውድ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁ? እንግዲህ ዛሬም ተመልሰን በሌላ ታሪክ ተመልሰን መተናል። እንግዲህ በጣም በብዙ ከባድ ሁኔታ ውስጥ እየሆንን እየተፋለመን ከብዙ አረመኔ ሰዎች ጋር እየተጣላን እንግዲህ የግድያ ሙከራ እየተደረገብን እስከዚች ቀን ደርሰናል። እናንተም በብዙ ከጎናችን ሆናችሁ እያገዛችሁን እንዲሁም እየደገፋችሁን ትገኛላችሁ። ያው እኛ እንግዲህ በቻልነው መጠን ለተጎዱ እህት ወንድሞቻችን እየደረስን የምንችለውን ያቅማችንን እያደረግን እንገኛለን። እናንተም ደግሞ ለወዳጅ ለወገን ለዘመዶቻችሁ ሼር እያደረጋችሁ አብሮነታችሁን እያሳያችሁ ትገኛላችሁ። እንግዲህ ይሄ አብሮነታችሁ ኃይል ላይ ለማለት እወዳለሁ። ምክንያቱም ከአንድ ሰው ስህተት ሌሎች መማር ስላለባቸው እኛም ደግሞ እያንዳንዱን ቪዲዮዎች ወደ እናንተ እያደረስን እንገኛለን። እንግዲህ ያው ሁሉም ቪዲዮ ወደ እናንተ ማድረስ አንችልም። ለመጫን የሚከብዱ ከባባድ ወንጀሎችም እየተፈጸሙ ስለሚገኙ እሱን እንግዲህ ወደ ዩቲዩብ ላይ መጫን ስለማንችል እንግዲህ አብዛኞቹን እያስቀረን የሚሆነውን ግን እንግዲህ ዩቲዩብ ላይ ያጠፋብን የሚችለውን ነገሮችን እየጫንን አስተማሪነቱ እንዲቀጥል እንዲሁም ከሌላው ስህተት ሁሉ እንዲማር በተቻለን መጠን እያደረገን እንገኛለን። እናንተም እንግዲህ ይህ አብሮነታችሁ ይቀጥል። ዛሬም ደግሞ በአንድ ጉዳይ ተመልሼ መጥቻለሁ ማለት ነው። ያው የመጣሁበት ምክንያት በስልክ ስትነግረኝ በጣም የሚዘገንና የሚሰቀጥጥ ነገር ነው። የሰው ልጅ በዚህ ልክ አእምሮ ቆሽሾ ተጨቃቅኖ አረመኔነት በስቶ በዚህ ልክ ከምላችሁ በላይ በጣም ከባድ ነገር ነው የሰማሁት። ይበልጥ ደግሞ ከተበዳይዋ የምንሰማው ስለሚሆን እናንተም ያው ትሰሙታላችሁ።
ያው ቪዲዮን ስትጀምሩት ሁላችሁ ላይክ በማድረግ ጀምሩ። ለወዳጅ ለዘመድ ለወገኖቻችሁ ደግሞ ሼር እያደረጋችሁ ከእነዚህ አይነት አደጋ እህቶቻችን ራሳቸውን እንዲጠብቁ እንድታደርጉ አሳስባችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን። ሰላም ነቴ። ሰላም እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። እሺ ያው በስልክ አንዳንድ ነገሮችን አውርተሽኝ ነበር። ይበልጥ እኔ በአካል ያው በጣም ብዙ ወረፋ አለ። ቢሆንም ግን ያው የነገርሽኝ ነገር ሁኔታው በጣም አስቸኳይና አንገብጋቢ ጉዳይ ስለነበረ እኔም እንግዲህ በአስቸኳይ መጥቻለሁ ማለት ነው። እስቲ በመጀመሪያ ደረጃ ስምሽ ማን ይባላል? ስሜ ብሩክታዊት መለሰ እባላለሁ። ብሩክታዊት መለሰ። እሺ ጥሩ ብሩክታዊት መለሰ። ስለዚህ አሁን በስልክ የነገርሽኝ ነገር አለ እና እስቲ ስለ ጉዳዩ ከመጀመሪያ ጀምረሽ ጉዳዩን በደንብ አብራርተሽ ንገሪኝና ያው እኔም ስለ ጉዳዩ በደንብ ከአንቺ አፍ መስማት ስላለብኝ ይበልጥም ደግሞ ያው ማስረጃም እንዲሆን እያንዳንዱን ነገር በቪዲዮ እየቀረስኩም ስለሆነ ያው ሰዎችን መማር ስላለባቸው እንዲሁም ደግሞ አንቺ የምትናገሪው ነገር ማስረጃም ስለሆነ እያንዳንዱን ነገር የተናገርሽውን ነገር እኔ በማስረጃ ይዤ ስለሆነ መንቀሳቀሰው ያንቺ የደረሰብሽን በደል በስነ ስርዓቱ ለኔ ማስረዳት አለብሽ። እስቲ በመጀመሪያ ደረጃ ምን እንደተፈጠረ፣ ጉዳዩ እንዴት እንደተፈጸመ፣ በደሉ እንዴት እንደደረሰብሽ እያንዳንዱን ነገር አብራርተሽ ለኔ ንገሪ። ጉዳዩን ያው ትንሽ በስልክም ሙሉ በሙሉ ባይሆንም አውርተናል። ትንሽ ነገር ያለውና ትንሽ ለማውራት የሚከብድ ነው የደረሰብኝና እንደዚህ ወጣ ምናምን ለማውራት ሴት ልጅ ስትሆን ደግሞ ይከብዳልና እዚህ ቤት ውስጥ ከአክስቴ ልጅ ጋር ያው አክስቴ ልጅ ልበለው እንጂ ከሱ ጋር ነው የምኖረውና በድንገት ህይወቴ ወደ ሲኦል ተቀየረ። እዚህ ወደ ሲኦል? እስቲ እንዴት ነው ጉዳዩ? አሁን እንትን እያለብኝ ነው በጣም። እስቲ በደንብ አብራሪልኝ። እኔ በጣም እንትኑ በስልክም ስለነገርሽኝ ስቅጥጥም ብሎኛል። አይዞሽ ብዙም አትረበሺ፣ ቀስ ብለሽ አስረጂ። እንዳልኩ ለመኖር መጀመሪያ ስንመጣ ከአክስቴ ልጅ ጋር ነበረ የመጣ ነው። ከክፍለ ሀገር ነው የመጣ ነውና እንደ ማንኛውም ሰው ስራ ሰርተን ኑሮን ለማሸነፍ የመጣ ነው እዚህ ነበረ። ይቅርታ በጣም አይዞሽ፣ ተረጋጊ፣ አይዞሽ። እና በማላውቀው ነገር ድንገት እሱ ወደ ሌላ ሰው ተቀየረ። በቃ ወደ ሰይጣንነት የተቀየረው ቤተሰብ ነው ብለህ አምነኸው አብረኸው የምትኖረው ሰው ከሌላ ሰው ይጠብቀኛል ብለህ ስታስብ እሱ አንተ ላይ በደል ሲያደርስብህ ስሜት ከባድ ነው። በተለይ ሴት ልጅ ስትሆንና የሆነ ለመናገር የሚከብድ ነው ጉዳዩ። እንዴት ብዬ ላስረዳ? አይዞሽ፣ ያው አሁን እኔ የመጣሁት ምንድን ነው አንቺ የምትነግሪኝ ነገር እያንዳንዱ ነገር ለኔ ማስረጃ ስለሚሆን አሁን ምንም ያስፈራሽ ነገር የለም። እንደማይሽ ግን የሆነ በጣም እየፈራሽ እና እየሰጋሽ እያወራሽ እንደሆነ ከፊትሽም ማንበብ የሚቻል ነገር ነው። እጅሽም ሳየው እያንቀጠቀጥሽ ነው። ስለዚህ አሁን የትኛውም የሚያስፈራሽ ነገር አይኖርም። ሴፍ ነው። አሁን ከዚህ በኋላ ያለሽ ነገር በእኛ ቁጥጥር ስር ስለሚሆን ምንም የሚያሰጋሽ ነገር አይኖርም። ስለዚህ ምንም ሳትፈሪ የተፈጠረብሽን እያንዳንዱን ነገር ለእኔ ማብራራት አለብሽ። ምክንያቱም ስታብራሪልኝ ነው እኔም ላግዝሽም በዛ ልክ ለረዳሽም የምችለው። ስለዚህ ምንም ሳትፈሪ እሺ። ውጭ የኛ ሰዎች አሉ፣ እዚህም የኛ ሰዎች አሉ። ስለዚህ ምንም የሚያሰጋሽ ነገር ሳይኖር እያንዳንዱን ነገር ለእኔ አብራሪልኝ እሺ። አይዞሽ፣ ድምፅሽም ብዙም እንትን ብለዋል፣ ግን በቻልሽ መጠን ድምፅሽን ከፍ ለማድረግ ሞክሪ። እሺ እሞክራለሁ። ያው አሁን እንደዚህ ለማውራት እንትን ያለኝ አሁን አንተም ስትሰማው ትደነግጣለህ እና ምክንያቱም አሁን የትኛውም የምትሰማው ነገር ምናምን አለ፣ ግን እንደ ፋሚሊ የኖርኩ እንደዚህ አይነት ነገር ላይ ለዛውም ወንድ ልጅ ሆኖ እህቱ ላይ የማይፈጠረው ነገር
ራሱ በዳይ ሆኖ ስታገኘው ትንሽ ያስደነግጣልና እኔ ላይ የተፈጠረው ይሄ ነው። ያ ማለት በድንገት በቃ ወደ ሌላ አይነት ሰው ተቀየረብኝ። አንድ ቀን ነው እንዳጋጣሚ ቤት ውስጥ ያው ቤታችን እንደምታያት ትንሽ የቤት ናትና ምንተኛው አንድ ቤት ውስጥ ስለሆነ በድንገት የሆነ ሌላ ነገር አድርጎኝ ያገኘሁት። ያ ማለት ይቅርታ ተረጋጋ። አይዞሽ በቃ አሁን ይኸውልሽ ማልቀስ መፍትሄ አይሆንም። ገብቶሻል? መረጋጋት ነው ያለብሽ። እሺ። እና ስነቃ በቃ ራሴን ደፍረኝ ያገኘሁትኝ ስነቃ አላመንኩም በሰዓቱ። እንዴት ከሌላ ሰው ወንድም የምትለው ሰው እንደዚህ አድርጎ ስታገኘው ከባድ ነው። ለማሰብ ራሱ የሚከብድ ነገር ነው። አሁን ከአንድ ፋሚሊ ነው የመጣ ነው፣ አብረን እንድናድግ ምናምን የመጣ ነው። ግን በቃ ከሌላ ይሆንልኛል ያልኩት ሰው እንደዚህ አድርጎኝ ሳገኘ ማመን አልቻልኩም። በቃ የሆነ ህልም ላይ ያለው ነው የመሰለኝና በሰዓቱ የተፈጠረው ነገር ይሄም ግራ ስለገባኝ ምንድነው ያደረከኝ ምናምን ስለው እሱ ጭራሽ ሌላ ነገር ነው ያለው የሆነው። በቃ የማላውቀው አይነት ሰው ነው የሆነው። በሰዓቱ ታዲያ ምን ታካብጫለሽ እንዴ ምናምን ነገር ነው ያለኝና እንዴ ምንድነው ምን ውስጥ ነው ያለሁት ምናምን እስከ ነበር በሰዓቱ የተፈጠረውና እሱም አልመሰለኝም። ማለቴ አሁን አንተ ስታስበው ወንድሜ ነው ያልከው ሰው እንደዛ ያደርጋል ብለህ ስለማታስብ እሱ ወጥቶ ወይ ሌላ ሰው መጥቶ እንደዛ ያደረገኝ ነው የመሰለኝና ማን ነው ምናምን ስለው ጭራሽ እንደውም ሌላ ሰው እንደሚያደርገው ነው ያደረኩሽ። ምን ታካብጃለሽ እንዴ ምናምን ነው ያለኝ ነው። ሌላ ሰው እንደሚያደርገው ነው ያደረኩሽ እንደዚህ ነው ያለኝና ምን ማለት ነው እንደዛ ሲል እኔ እንጃ ምን ለማለት ፈልገው እንደሆነ አላውቅም። በቃ አላየሽው ምን ለማለት እንደሆነ። ከዛ በኋላ በቃ ማመነጫጨቅ ጀመረ። በቃ ጨቅጭቅ ምንድነው ታካብጃለሽ እንዴ ምናምን ያለኝና እኔ እኮ እህት እኮ ነኝ እንዴት ምናምን ስለ ምንም በፊት የማውቀው ሰው አይደለም የሚያደርገው ነገር። ከዛ በኋላ በቃ ቀን በቀን ይመጣል፣ ይደበድበኛል ምናምን። የሚመጣው ምሽቶ ነው፣ ከቤት እንደወጣ አይፈቅድልኝም ምናምን። በቃ ምን አለፋ ሁሌ እሱ መጫወቻ ሆንኩኝ። ምንም ወጥቼም መስራት አልችልም። አስሮ ቤት ውስጥ አስቀመጠኝ። አስሮ ቤት ውስጥ አስቀመጠኝ። ቆይ ወጥተሽ ይሄንን ጉዳይ እንደዚህ በደለኝ እንደዚህ ያደረገኝ ብለሽ ወጥተሽ ለመክሰስ አልሞከርሽም? ሞክሬ ነበረ። ምንም ማድረግ አልቻልኩም። ምክንያቱም ይሄ ነገር እንደምከስ ምናምን ገብቶታል መሰለኝ። የሆነ ቀን ለመሞክሬ ነበር ከቤት ወጥቼ እንደዚህ ፖሊስ ምናምን ለመጠቆም ምናምን ሞክሬ እንዳጋጣሚ ያዘኝና መልሶ መጣኝ፣ ደበደበኝ ምናምን። በጣም ብዙ ነገር ጠባሳ ምናምን ሰውነቴ ላይ በጣም ብዙ ጠባሳ ነው ያለውና በጣም ብዙ ነገር። ኦኬ እሱ የደበደበበት ነው ጠባሳ ያለብሽ? በቃ ሁሌ የሆነ ነገር ስለውስጥ ምን አሁን እንደዚህ ለማውራት ምናምን የምትለው ነገር አይደለም። በቃ እሱም የሆነ ነገር ካበሳጨው እኔን ነው የሚደበደበው ምናምን። የሆነ ምላሽ ከመለስኩለት ምናምን በቃ እንደዛ ነው የሚያደርገው። እና ደግሞ የሆነ አንድ የማይረባ ጓደኛ አለው። የማይረባ ጓደኛ አለው? አይዞሽ ይኸውልሽ አሁን አታልቅሽ። ገብቶሻል? ታልቅሽ እሱ አንሶ ለጓደኛው አሳልፎ ሰጠኝ። ለጓደኛው አሳልፎ ሰጠኝ? ቆይ እንዴት ነው ለጓደኛው አሳልፎ ደግሞ የሚሰጠሽ? አልኩህ ወደ ሲኦል ተቀይሯል ህይወት ያልኩም ለዚህ ነው። አሁን እኔ ኦልሬዲ አንዴ ለማውራት እንኳን የሚከብድ ቤተሰብ አሁን እኔ የትም ቤተሰቦች ጋር መሄድ አልችልም። ምክንያቱም እንዴት ለማውራት እንኳን አልችልም። እሱ እንደዚህ አድርጎኝ ነው ብዬ መናገር አልችልም። ምክንያቱም ፋሚሊ አሁን እንደዚህ ሰው አያምኑም፣ ይጠብቅሻል ብሎ ስለሆነ የላከን ሁለታችንን እንዴት ብለህ ታወራለህ ለቤተሰብ ራሱና እኔ በቃ ራሴን የጠላውበት አይነት እንትን ላይ ነው ያለሁት። ምንም ከጓደኛ መገናኘት አልችልም፣ ቤተሰቦች ጋር መሄድ አልችልም። በቃ ያለሁት እዚህ ታስሬ ነው።
ምንም የትም ቦታ ለማውራት አሁን ሌላ ሰው ዘመድ ምናምን ባይሆን ለማውራት ፍርድ ምናምን ለማቅረብ ቤተሰቦች ይከራከሩልን። ግን አሁን ያክስቴ ልጅ ነው እንዳልኩ እንዴት ብለህ ታወራዋለህ ቤተሰብ ጋር ሄደህ ራሱ እና ብቻ። ቆይ እስቲ አሁን ስታወሪ አንዳንድ ነገሮችን እየሰማሁሽ ነበርና የሱም አለበቃ ብሎት ለጓደኛ ያሳልፈው ሰጠኛል። እሱን በደንብ አብራሪልኝ። ምክንያቱም እሱ ደፍሮ ከጨረሰ በኋላ እንደገና እሱ ምን እንዲያደርግ ነው የሰጠሽ? ለሱ አሳልፎ ይሰጠሽ? በቃ ይደውልለትና ይጠራዋል ቤት። እሺ ከዛ ያመጡ ልፈልግ ያደርገኛል ጓደኛው። ስለዚህ ጓደኛውም ደፍሮሻል? አዎ አይነት ቆሻሻ ዘመን ላይ ደረስነው። ቆይ ታዲያ ይሄንን ለምን ታደርጋለህ ብለሽ አልጠየቅሽውም? አንደኛ አቅሙ ራሱ አይኖርም ለማውራት እንደዚህ አሁን ከሱ ጋር ምናምን። ምክንያቱም የሆነ ቃላት ማውራት ከጀመርኩኝ በእናትህ አፏን አዘጋት ይችል ልጅ ምናምን ይባባላሉ፣ ይጠቋቆሙብኛል ሁለቶቹ ምናምን። ይችል ልጅ አፏን ያዘጋልኝ ምንድነው ጀመራት ደግሞ ምናምን በቃ እንደዚህ ነው የሚሉና ባወራ ምንም አይነት ተሰሚነት ምናምን አይኖረኝም። ስለዚህ ዝም ብዬ መደብደቡ ወይ ደግሞ የሚማታው ነገር ምናምን አይቆምም። ስለዚህ ምንም አማራጭ የለኝም። በቃ ቤት ውስጥ የእነሱ መጫወቻ ሆኛለሁ። ቆይ ቤተሰብ እስከ ደውለሽ ለመናገር አልሞከርሽም? ይሄንን ነገር ቤተሰብ ጉዳዩን እንዲያውቀው አስቤው ነበረ፣ ግን ምን ብለህ ትናገራለህ? አሁን እናቴ ጋር ደውዬ አሁን ያክስቴ ልጅ ነው እሱ እንደዚህ ያደረገኝ ብል ለነሱም ቤተሰብ ጋር ደግሞ እውነት ስታስበው ከባድ ነገር ነው። እርስ በርስ ነው እንትን የሚሉትና አንደኛ አያምኑኝም ብዬ አሰብኩኝ። ምክንያቱም አሁን ወንድሜ እንደዚህ ያደረገኝ ብለህ ክፍለ ሀገር ላይ ደግሞ ሲሆን ትንሽ ከባድ። ምንም አማራጭ አልነበረኝም፣ ዝም ማለት ነው የመረጥኩኝና አጋጣሚ የእናንተን ስልክ ሚዲያ ላይ አይቼ ነው እናንተም አፈላልጌ ያገኘኋችሁ። የመጨረሻ አማራጭ ስለመሰለኝ ነው አንተንም ለማግኘት የሞከርኩትኝና። ኦኬ ተከታታይ ነበር ሚዲያውን? እንዳጋጣሚ እና ስልክን እንዳጋጣሚ አግኝቼ ነው እናንተ ጋር መደወል የቻልኩትኝና አስቸኳይ ነው ስለ ደግሞ ቶሎ ስለመጣ አመሰግናለሁ። ኧረ ምንም ምስጋና አያስፈልገውም። ግን በጣም እየነገርሽኝ ያለው ነገር በጣም የሚዘገንንና የሚሰቀጥጥ ነገር ነው። እንኳን ይሄ ለመናገር ይሄ ለመስማት ራሱ የሚከብድ ነገር ነው አሁን እየነገርሽኝ ያለሽው። ጉዳዩ በጣም አስከፊና አሳሳቢ ነገር ነው እያወራልሽልኝ ያለሽው ነገር። ብቻ እንዴት ተደርጎ ቆይ አሁን የት ሄዶ ነው? እንደውም ይመጣል አሁን ወጣ ብሎ ነው ይመለሳል አሁን። ኦኬ ቆይ ምንድነው የሚሰራው እሱስ? አሁን ላይ ምን እንደሚሰራ ራሱ አላውቅም። በፊት ነበር የምናወራው ምናምን እንጂ አሁን እንደዚህ ከተፈጠረ በኋላ ምን እንደሚሰራ አላውቅም። ከጓደኛው ጋር ይደዋወላሉ። በቃ ከሱ ጋር ነው የሚሄዱትና እኔ አሁን የሚመስለኝ እንደውም እኔ ብቻ አይመስለኝ ሌላም ሰው እንደዚህ የሚያደርጉ ነው የሚመስለኝ። በቃ አእምሮ ውስጥ የሚመጣው እንደዚህ ነውና ይሄ ነገር በእኔ እንዲበቃ ነው የምፈልገው። ኦኬ ሌላም ሰው የሚያደርግ ብዙ ሴቶችን እህቱ ላይ እንደዚህ ማድረግ ከቻለ ሌላ ሴት ላይ የማያደርግበት መንገድ ምንም የሚያግደው አይነት ነገር ይኖራል ብዬ አላስብም። ምክንያቱም ለእህቱ ከጨከነ ኦልሬዲ እንደ እንስሳ ነው እኮ እንትን የሚል በቃ እንዴት ላስረዳ? ለእህቱ መሆን ካልቻለ ለሌላ ሴት ይመለሳል ብዬ ማሰብ አልችልም። ስለዚህ ይህ ነገር በእኔ እንዲበቃ ነው የምፈልገው። እኔ አንደኛዬን በቃ ምንም በድኑኛለሁ። ምንም ማሰብም ምንም አልችልም። ቤተሰብ ጋር መሄድም አልችልም። ጓደኞች ጋር መሄድ አልችልም። ምንም ማንም የለኝም በዚህ ሰዓት። ምክንያቱም ብታወራው ለማንም ሰው ሊያምን አይችልም። ያለውበትን ሁኔታ አይረዳም ማንም ሰው። ውሸቴንም ነው የሚመስላቸው። ምክንያቱም ለማመን ይከብዳል። እንዴት ወንድሟ እንደዚህ ሊያደርጋት ይችላል? ይሄን ሌላ ሰው ጋር ሄዳ ምናምን ነው የሚሉ አይረዱም። እና ይሄ ነገር በእኔ እንዲበቃ ነው የምፈልገው። አንተም ከቻልክ
እንደዛ ብታረግልኝ ደስ ይለኛል። እሺ አሁን ይኸውልሽ እኔ ላግዝሽ በምችለው መንገድ አግዝሻለሁ። ተረጋጊ፣ አይዞሽ። በጣም እየነገርሽኝ ያለሽው ነገር በጣም ከባድ ነው። ስለዚህ እኛ አሁን መፍትሄ ሊሆን የሚችል ነገሮችን ተጠቅመን እንግዲህ እሱን በቁጥጥር ስር ለማዋል የምንችለውን ነገር እናደርጋለን። ገብቶሻል? ተፈጥኖ ላይ ደስ ይለኛል። ምክንያቱም ሁሌ ቀን በቀን ለሁለት እየተፈራረቁብኝ እኔ ራሴ መቀመጥ መራመድ እስኪያቅተኝ ድረስ በጣም እያመመኝ ነው እና ያለሁት ከቻልኩ ተፈጥኖልኝ ደስ ይለኛል። በቃ አልቻልኩም። እኔ ቀን በቀን ለሁለት ሰው በጣም ይከብዳልና ከቻልክ አይዞሽ አይዞሽ። ቆይ ወደዛ አሁን ወደ ሕክምና ሄደሻል? ግን አሁን እንደዚህ ከሆንሽ በኋላ ወደ ሕክምና ለመሄድ እኮ ከቤት መውጣት አለብን። ቤት ደግሞ እንደወጣ አይፈቅድልኝም። እንዳልኩ አሁን ፈቶኝ ነው እንጂ ታስሬ ነው አልጋ ውስጥ አስሮኝ ምናምን ነበር የሚያስቀምጠኝ። ሲፈልግ አውጥቶ ይጫወትብኝና ከዛ መልሶ ያስረኛል። ኦኬ ቆይ ምን ያህል ጊዜ ነው እንዲህ ማድረግ የጀመረ? ቀኑን እንዲህ ነው ብዬ አላስታውሰውም። በቃ ውሎ አዳሬ ታስሬ ነው የሆነ ውሃ ምናምን መጠው ይሰጠኝና መልሶ ያስረኛል። የሚፈልገውን ሊያረግ ሲፈልግ ይፈታኝና ከዛ መልሶ ያስረኛል። ጓደኛውም ሲመጣ እንደዛው ማለት ነው። እና አሁን በቃ የህመም ስሜት የተሰማኝ ስለሆነ በቃ እንዴት ብዬ ላስረዳ? የሚያስጠላ አይነት ነገር ውስጥ ነው ያለሁትና የሆነ ከቻላችሁ ቶሎ አስቸኳይ ነገር የሆነ መፍትሄ ነገር ብትሰጡኝ ደስ ይለኛል። ፈጣናዊ እርምጃ እንወስዳለን። ምክንያቱም ይሄ ጊዜ የሚሰጠው ሰዓትም የሚጨመርበት ምንም ፋታ የሚሰጠው ነገር ስላልሆነ ከዚች ሰዓት ጀምረን እኛ እርምጃ ለመውሰድ እንሞክራለን። አሁን ከመጣ እናንተን ካገኘችሁ ይገለኛል። ኦኬ አሁን እኛም ቢያየን በቃ እንትን የሚለው ነገር አለ ማለት ነው። ምክንያቱም ከሰው ጋር ከተገናኘው የሆነ ጉዱን እነግርበታለሁ ብሎ ስለሚያስብ ምንም ሰው እንዳገኘ አይፈልግም እና ቤት ካገኘ አሁን ዛሬ ይገለኛል። አይዞሽ አይዞሽ፣ ምንም አይገልሽም። ከዚህ ሰዓት አይደለም ቅድም ብዬሻለሁ ስንጀምርም አሁን ሙሉ ለሙሉ ሴፍ የሆንሽበት ደህንነትሽ የሚጠበቅበት ሰዓት ላይ ነሽ ብዬሻለሁ ከቅድም ጀምሮ እና አሁን ቢመጣም ከኛ ቁጥጥር ውጭ የሚሆንበት ምንም አማራጭ ስለሌለው እሱን በቁጥጥር ስር የምናዋልበት ነው የሚሆነው። እስቲ የልጁ ፎቶ አለሽ? ይህንን ያክስትሽ ልጅ ማለት ነው ይህንን ነገር የፈጸመብሽ እንዲሁም ጓደኛሹ የእሱን ፎቶ አለሽ? አለኝ። እንዳጋጣሚ አብረውት የተነሱ ፎቶ አለሽ? እስቲ ታሳይኛለሽ? ይሄኛው ይሄ ጓደኛው ነው። እሺ ጥሩ፣ ይሄ ማስረጃ ይሆነናል። ስለዚህ አሁን ለዚህ መምጫው ሰዓት ደርሷል የሚል ከሆነ ምን እናደርጋለን? ቶሎ ብለን እኛም ካሜራዎቻችንን ሰቅለን ማስቀመጥ ስላለብን ካሜራውን እንግዲህ እዚሁ ጋር ሰቅለን እናስቀምጣለን። በቀጥታ ደግሞ ልክ ሲመጣ እጅ ከፍንጅ ይበልጥ ቀን በቀን የለመደው ነገር ነው ብለሻል። እሱን ወይ ከጓደኛው ጋር ከመጣ ደግሞ አንተ የሆነ ነገር እንዳያደርጉ እሱ ሲመጣ አንዳንዴ ከጓደኛው ጋር ይመጣልና እዚህ ቤት ሲያገኙ አንተንም እንዳይቆጩ። አይዞሽ ስለኔ አታስቢ፣ ምክንያቱም የኛ ክሩ ብዙ ነው። ምናልባት ውጭም ላይ ያሉ ሰዎች እንግዲህ እዚህም ካሜራማንም አለ። የኛ ኃይል ብዙ ነው። እሱም ቢመጣ ችግር የለውም። ስለኛ አታስቢ። አሁን አሳሳቢ ሊሆን የሚችለው ጉዳይ የአንቺ ጉዳይ ስለሆነ እኛ በመጀመሪያ ደረጃ የአንቺን ጤና ነው ማስጠበቅ ያለብን። ግን አሁን ይመጣል ካልሽ እኛም ቶሎ ካሜራችንን አስቀምጠን እንግዲህ ተደብቀን እንጠብቀዋለን። ውጭ ያሉትም ቦታ ይዘው እንዲጠብቁ አድርገን እንግዲህ እሱ ከገባ በኋላ ያው እንደነገርሽኝ የለመደው ነገርን ለማከናወን ሲገባ እሱንም እጅ ከፍንጅ ይዘን ያ ውሻ ጓደኛውንም ሁለቱንም በቁጥጥር ስር ለማዋል ከዚች ሰዓት ጀምረን የምንችለው እናደርጋለን። አንቺ ግን መረጋጋት አለብሽ። እሺ ምንም መስጋና ያስፈልገው። ልክ እሱ ግን ሲመጣ አንቺ እንደነገርኩሽ ምን ታደርጊያለሽ? ለማውጣጣት ሞክሪ። እሱ የሚናገረው ንግግር፣ እሱ የሚሰራው ድርጊት
በቪዲዮ እየቀረጽን ስለሚሆን ማስረጃም ስለሚሆነን አንቺ በቻልሽው መጠን ጥንቃቄ አድርጊ። ግን እንዲያወራ አድርጊው። ገብቶሻል? እንዲያወራ አድርጊው። እሱን እኛ በቁጥጥር ስር እናወራለን። እሺ። እንግዲህ ውድ ተመልካቾቻችን የሰማን ያለነው ነገር በጣም የሚዘገንንና የሚሰቀጥጥ የሰው ልጅ በዚህ ልክ አረመኔ የሆነበት እኔ ራስ ምታት እስኪያስይዘኝ ድረስ ነው ስትናገር እየሰማሁት የነበረውና በጣም አረመኔ ሰው እየበዛ ጭራሽ አክስቱ ልጅ ማለት ምን እንደ እህቱ ነው ሊያያት የሚገባ የነበረውና ከሱም ብሶ ማንም ሰው ሊያደርግ የሚችለውን ነገር ነው ያደረኩሽ ብሎ በኮንፊደንስ እስኪያወራ ሲያደርሰው በጣም የሚያናድድና የሚያበሽቅ ነገር ነው። እንግዲህ እኛም ደግሞ ለተበዳይ ጎን ቆመን እንዲህ አይነት ውርጋጥ ሰዎችን እንዲሁም ወንጀለኛ ግለሰቦችን በቁጥጥር ስር እንግዲህ ለማዋል ተጎጂውን ደግሞ ፍትህ የሚያገኝበትን መንገድ በተቻለን መጠን ከክሮዎቻችን ጋር በመሆን የምንችለውን ነገር እናደርጋለን ማለት ነው። ጉዳዩ በጣም አሳሳቢ ነገር ነው የተናገረችው ነገር። እሷንም ቶሎ ወደ ሕክምና መውሰድ ስላለብን ቶሎ እርምጃ ወስደን ከዚህ ሰዓት ጀምረን ማድረግ ያለብንን ነገር እናደርጋለን ማለት ነው። እናንተም ደግሞ እስከ ቪዲዮ ፍጻሜ ድረስ አብራችሁ ነው። እንግዲህ ውድ ተመልካቾቻችን በጣም ዋይድ አድርጌ ለመቀረጽ እየሞከርኩ ነው። ምንም አይገባም። አሪፍ ላይ ነኝ አሁን ያለሁት። ያው እንግዲህ ያውልሽ አሁን እንደነገርኩሽ ምንድነው አንቺ እዚህ ሆነሽ ተጠብቂዋለሽ፣ እኔ ውስጥ ገብቼ ተደብቄ እጠብቀዋለሁ ማለት ነው። ምንም መፍራት የለብሽም። ውጭም የኛ ሰዎች ስላሉ ሁሉም ቦታ ይዘዋል። ውጭ ያሉትንም ነግሬያቸው እመጣለሁ። አንቺ ግን ምንም መፍራት የለብሽም። እሺ እሺ። በቃ ይሄ ድምጽ ነው የሚቀዳው። ስልኩን እንዳይብሽ ይሄንን ደበቅ አድርገሽ ትይዋለሽ። እሺ በዚህ ጋር ስለሆነ የሚቀዳው ይሄኛው እንዳይጠፋብሽ። እሺ በቃ አንቺም ተኝተሽ እሱ ልክ ሲመጣ ያሉን ነገሮች እንደነገርኩሽ የማውጣታቱን ስራ ትሰሪያለሽ። እሺ እሱ የሚናገረው ነገር ትልቅ ማስረጃ ስለሆነ ዛሬ ደግሞ ተዘጋጅተሽ ነው የጠበቅሽኝ። ሰሞኑን በጣም ተመችቶሻል ማለት ነው። ምንድን ነው? ምን ሆነሽ ነው? እና ታዲያ ምንድን ነው የምትሸሽኝ? እንዴ መቼስ አዲስ ሆኖብሽ አይደል? ምንድን ነው እንዳትነካኝ? እኔ እኮ ለምን እንደምታካብጁ ብቻ እኮ ነው የሚገርመኝ። በቃ እንደማንኛውም እንዴ ከአንድም ስንቴ ከዚህም በኋላ እኮ አሁን እኮ በቃ ኦልሬዲ እኮ ለመድሽ እኮ። ምንድን ነው የምታካብጁ? ስታወራው እንኳን ትንሽ የማይዘን ምንድን ነው አሁን? ወረጅ ጠጋቤ ወረጅ ጠጋቤ። እሺ እንዳትነካኝ። ወረጅ ጠጋቤ ወረዚህ እንዳል ጠጋቤ በእናትሽ። እኔ ደግሞ እኮ ተኝተሽ ምናምን ስጠብቂኝ ተዘጋጅተሽ ምናምን ነገር መስሎኝ። ምን አይነት ልጅ በእናታችሁ! በስነ ስርዓት እኔ አላሳዝንም። እኔ አላሳዝንም። በእናትሽ እኔ አላሳዝንም። ምንድን ነው አይደለም እስካሁን ተመችቶሽ ምናምን ነገር እንደዚህ ምናምን የምታደርጊ መስሎኝ። በመጀመሪያ በቃ ኦልሬዲ በመጀመሪያ እኮ ነው አይደል? ተመችቶሽ አስራዝ እያስቀመጥከኝ ተመችቶሽ ትለኛለህ። ምንድን ነው እንጂ አዳዲስ ወሬዎች ምናምን ነገር የምታወሪብኝ? ማንን ተመክተሽ ነው? አንቺን እኮ ነው ቀና ብለሽ አውሪኝ። ማንን ተመክተሽ ነው? ምን ማንን መካለው? እንደምታየው ማንም የለኝም። ቤተሰቦችን እንኳን እንዳላገኝ አድርገኛል። አዲስ ሰው ምናምን ነገር ሆንሽብኝ። ስመጣ ምናምን ነገር እንደዚህ ምናምን ጭራሽ አፍላፊ ምናምን ትካፈችኛለሽ። አንቺን እኮ ነው የማወራሽ። አሁን በስነ ስርዓት ነው። እኔ እኮ እንደማታውቂ ምናምን ነገር የምትሆኙ ነገር እኮ ነው። በቃ እንደማንኛውም ሰው ምናምን በቃ ተፈጠረ አንዴ በቃ ከዛ ደጋገም ነው እና ሁሌ ማሰቃየት አለበት። ካንተም አልፎ ለጓደኛ አሳልፈ እየሰጠኝ ነው ሁሌ በየቀኑ። አሁን ከዚህም በኋላ ወሬ ምናምን አልፈልግም። በቃ ወሬ ምናምን ነገር አልፈልግም። ምንድነው ተሰብስበሽ ምናምን እግርሽን ዘርጊው እግርሽን ዘርጊው። አንቺን እኮ ነው። እሺ አትምታኝ። ጭራሽ መልስ ትመልስልኛለች እንዴ? በእናታችሁ ጧት የመታኝ ራሱ እስካሁን እንዳላለ በቃ አንዴ ተፈጠረ እኮ አንዴ ምንድነው የምታካብኝ? አንዴ ስለተፈጠረ ሁሌ በየቀኑ እየመጣ የምትደበድበኝ አንቺ አንዴ ተፈጠረ ትላለህ። ካንተ በኩል ጓደኛው ማንን ተመክተሽ ነው እንደዚህ ማንን ተመክተሽ ነው እንደዚህ? እንዳትመታኝ። ኧረ እቺ በጥፊ ልበልሽ እንዴ? አንቺን እኮ
አሁን ትሰምኛለሽ? እኔ እኮ ደግሞ እኮ ተኝተሽ ምናምን ነገር ስትጠብቅኝ ተዘጋጅተሽ ምናምን የጠበቅሽ ምናምን ነገር መስሎኝ ሰፍ ብዬ ደግሞ መግባቴ ደግሞ እንደ ጀብድ ምናምን ታወራለህ። አንቺን እኮ ነው ወረሽ አንቺ እሺ እንዳመታኝ ሰምኛለሽ። ከዚህም በኋላ ማለት ነው አንድ እላፊ ወሬ እሺ ዛሬ እንኳን ተይ በእናትህ አላሳዝንም። ስሚ አሁን አልቅ አልቂ እንደ አዲስ ነገር እኮ የምታወሪው ነገር እኮ ግርም ይል አንቺን እኮ ነው። እሺ የዛሬ ተወኝሽ በቃ እኔ አላሳዝንም። እሺ ዛሬ ምናምን ነገር ንዴቴን እያስጨረሽ ነው ትሰምኛለሽ። ታወራል ከሆነ አውራልኪና ልውጣበት በእናትሽ ከስራ ቶሎ መጣሁ ብያቸው ነው የሄድኩት። አንቺን እኮ ነው በእናትሽ ማታት ነው የመጣው በእናትሽ ማለሽ ማይስፈሽ አንቺ በቃ ሁሌ ለምንድን ነው ኃይል እንድትጠቀም ምናምን ነገር የምታረጊኝ? ሰምኛለሽ? ለምንድን ነው ኃይል እንድትጠቀም ምናምን የምታረጊኝ? በሻውና ያልኩሽን አድርጊ ነው። እኔ ራሴ እንደውላልቅልሽ ነው ፈልጊ አላሳዝንም። ቶርማት አላሳዝንም ምን አትበይኝ በእናትሽ። ምን ማለት በእናታችሁ ስሚ አሁን ታወራለሽ። እኔ ራሴ አውላልቄ እንትን ልበልሽ ቶሎ ይመነሽ በእናትህ እንደ አዲስ ነገር በቃ ሁሌ እንደ አዲስ ሶብራን ነገር የምትውይ አንቺ እኮ ነው አንቺ በቃ ትምታኝ። ኧረ በለው ትዕግስት፣ የሰው ትዕግስት ማስጨረስ አልቄ አልኩሽ አይደል? ምንድን ነው እዚህ አዲስ ሰው ምናምን ነገር የምትሆኝ አንቺ ስትታይሽ የሆነ በጠዋት ማታ እየመጣን ትመጣለህ። ለምን ቆይ እኔን ምን አደረግኩኝ? ሳላለቀሽ ምናምን ነገር ልቡ ይራራልኛል ምናምን ብለሽ እንትን እንድትይ አልፈልግም። ትሰሚኛለሽ? አምታው ላይ እኮ ነው አላልቅም ምናምን ነገር በጉልበት አደርገዋለሁ። ትሰሚኛለሽ? ቶሎ በእናትሽ አንቺ እኮ ነው ሁሌ እኔ እንደዚህ እያደረግኩ ቆይ ለእናትህ ምን ብለህ ነው የምትነግረው? ቶሎ አውላልቂ በእናትሽ። ትዕግስቴ ምን አናት ታስጨርሽ። እኔ እንደዚህ እያደረግክ አሁን ቤተሰብ ይሰው ምንድነው የምትከሽ? ትሰሚኛለሽ? በእናትሽ እንዳላጋጭ ትሰሚኛለሽ? አንድ ወሬ እነሱ እጅ ድረስና ማለት ነው እንዲህ ዘልዝዬ ስጋሽ ላሞራ መናገር ብቻ ድሮ ነበር የምናገረው። አሁን በእናትሽ በጥፊ እንዳላጋጭሽ በእናትሽ ታስጠላ። በእናትሽ ትሰሚኛለሽ? አንድ ወሬ ትንፍሽ በይና ባለፈው እንደዚህ አስሬን ያስቀመጥኩሽ አሁን ደግሞ እንዲህ ሰቅዬ ነው ማስቀመጥሽ። ሰሚኛለሽ? አሁን እስር ቤት አይደል ያለው? አሁን እስር ቤት አስሬ በእናትሽ እንዳለ በጥፊ ነው የምልሽ። ምን አይነት ሰው ነሽ በእናትሽ? ይኸው ስሚ እንደነገርኩሽ አንድ ወሬ እዛ ይድረስና ዘልዝዬ ነው ለአሞራ ስጋሽን የምሰጠው። ሰሚኛለሽ? አሁን ቶሎ ይወላልቂ። አይ ምንድነው አስሬ እስኪ የምትይኝ ምን ፈልገሽ? እሺ አንድ ነገር ብቻ ምንድነው ምን ፈልገሽ? ተረጋጋና አንድ ነገር ማለት ስትይ ነበር። እሺ አንድ ነገር ብቻ ልጠይቅህና ከዛ በኋላ የምፈልገውን አደርግልሃለሁ። ጀምሮ ነው እንደዚህ አይነት ባህሪ ምናምን ነገር ያመጣሽው? ምን አለ ለመጀመሪያ ጊዜ እንኳን ብትሰማኝ። ምንድነው? እሺ ልስማ። ምንድነው ካንተ? እሺ አንተስ እሺ አንድ ያርጋል ካንተ ብሶ ደግሞ ለጓደኛ አሳልፈህ ሰጠት እንጂ እንኳን አሳልፈህ ሰጠሽ ምንድነው የሱ ነገር? ምንም ነገር አልተሰማም ማለት ነው። በእናትሽ እንዳላላጅ ለዚህ ነው አንድ ነገር ድንገር ምናምን እንኳን አሳልፈሽ ሰጠኝ። የጓደኛዬ ነው የሚገርምሽ። ሰምኛለሽ? ሌላም ሰው አስባል ማለት ነው። በቃ እኔ ያደረኩትን ነገር እንዳያደርግ ፈለኩ። እኔ እኮ እኮ ነበርኩ እኮ አሁን ካድከኝ እንጂ አይደለ? ነበርኩና የትኛው እህት ነው ደግሞ? አሁን ዛሬ አልሰሙም እንጂ ቤተሰብ መስማታቸው ይቀራል። ምን ልትላቸው ነው? እንዳለጥፍሽ አሁን ለዚህ ነው አንቺ በእናትሽ እንዳልመታሽ ሰምኛለሽ። የእሱ ነው የሚገርምሽ። ከዚህ በኋላ እንደው ሌላ ጓደኞች አሉ ለእነሱ አሳልፍ ሌላ ደግሞ እኔ ህዝብ ነኝ እንዴ እንደምታወራው አንተ? ቆይ ለምን አንደኛውን አትገድለኝም? አንደኛ ግደለኝና መቼም አንደኛ ሙቻለሁ ግደለኝ። በቃ አንቺን መግደል ብፈልግ ነው ከዚህ አስቀንጥሪ አስወጣሽ ነበር። አሁን እኮ እንደሞትኩ እኮ ነኝ። አስራር እኮ ነኝ ያስቀመጥከኝ አይደል እንዴ? ለዚህ ነው አንዴ ተቀመጥ ምናምን ያልሽ። ጨረሽ ወሬሽን ጨረሽ ወይ ምንድነው አስሬ የምታለቃቀሽብኝ? በእናትሽ እኔማ ዛሬ አላማርሽኝ። የሆነ ለቅሶ እያለች ነው
በሰላም እንደዚህ ትናንት በይበናሽ ሰው ነው ያዝ በይበናሽ ያመኛል እኮ ሁሌ ቀን በቀን እንደዚህ ያደርጋችኝ ምንድን ነው የምታወራው ደግሞ ህሊናን እኮ እንዴ ሽጣዋል ሲጀመር አንተ በይበናሽ ሰላኔ ህሊና መሸጥ አይመለከትሽም ሰምኛለሽ አሁን ወሬሽን ጨረሻ ያንቺን ቃል አክብሬ እንጂ ቁጭ ብዬ ያንቺን የማይረባ ወሬሽን ስሰማ ነበር ሰምኛለሽ አሁን ወደ እኔ ሐሳብ ትገባለሽ አጋዩ አሁን ነው እኔ ሁሌ አንተ የደበደብከኝ ሰውነቴ ሁሉ ቁስል ሆኗል እናሽ የኔ መደብደብ ነው እንደሚገርምሽ በእናትሽ እና ደግሞ ሌላ ምን አለ ሌላ ደግሞ ብታረጋስበህ ነው ትዕግስቴን እያስጨረሽኝ ነው እንሻላ ትዕግስቴን እያስጨረሽኝ ነው ጓደኛዬ ምናምን አንቺ በእናትሽ እንዴ እኔ ራሴ ምንድን አንተ ምንድነው እነማን ናችሁ ምንድነው በቤት ይጨራል በቤት ዝምበል ምንድነው ዝምበል ዝጋ እንዴ ዝጋ እህቴ ምንድነው ምን ይሰማል የልብን አድርሰህ ነው እንዴ የልብን አድርሰህ ነው ወይ ምንድነው እነማን ናቸው የልብን አድርሰህ ነው ወይ ስለምን ልብ ነው የምታወራው እንዴ ስለምን ልብ ነው የምታወራው ምን አባቴ እነማን ናቸው እነዚህ ሳላቅ ጭራሽ ቤቴ ሰው ማስገባት ጀመር ጭራሽ የምን እህቴ ነው የምትለው ምን ማለት ነው ቤቴ መታ የምን እህቴ ነው የምትለው ትለኛለች የተቀመጠችው እህቴ ነች እህት ነች እንዴ አው ከእህትም በላይ እህቴ ያደረስክ ነው እህቴ የምትለው ምንድነው ሰከ የልብን እያደረስክ ነው የምትለኝ ስለምን ልብ ነው የምታወራው ምን እያደረከት ነበር ምንድነው ምን ሳረጋየኝ ምን እያደረከት እንዴ ምን ሳረጋየኝ አሁን አንሰኝ ጭራሽ ቤቴ ሰው አስመጥሰሽ ታስደበድብኛለሽ እየሰማኸኝ ነው ይሁን ስማኝ እኔ አትለፈ ህይወታችን እንዲስተካከል እዚህ እያልኩ ደፋ ቀና እያልኩ ህይወታችን እንዲስተካከለው ህይወታችን እንዲስተካከል ደፋ ቀና እያልኩ የሰው ፊት እየገረፈኝ አመጣለሁ አንቺ ጭራሽ ሰው አስገብተሽ ታስደበድብኛለሽ ይሁን ምንድነው ወንድሜ አሁን አንተ ማነህ ሰብርልህ እየሰማኸኝ ነው ስለምንድን ነው የምታወራው ነው ሰብርልህ ዝም በል ሰማኸኝ ጭራሽ ታስደበድብኛለሽ ምን ባረግሽ ነው ጭራሽ ሆን ዝም በል እንተኛ ዝጋፍ ምንድነው ወንድሜ ምን ፈልገህ ነው ዝጋፍን አንተ ማነህ አላወኩም ምለውስልህ ሰማኸኝ ከዚህ በላይ ቤቴ መተኝ ህግ የለም ሰማኸኝ ነው የምጠይቀን ነገር በስነ ስርዓት ትመጥ ምን ፈልገህ ነው የምጠይቀን ነገር ለምንድን ነው ዝም የምታያቸው እነማን ናቸው እነማን ናቸው ለምንድን ነው ዝም የምታያቸው ሆነ ይኸውልህ እየሰማኸኝ ነው ምንድን ነው የፈለከው ኧረ አንተ ራስህ ትሰማቸዋል ጭራሽ አንቺ ለኔ መልስ ሰጭኛለሽ ምኑኝ ነበር እያልካት ነበር እንዴ ምኑኝ አልኳት ምን ያየው ነገር አለ ምን የሰማው ነገር አለ ሰላም ልጅ ያየሁትን ነገር እኔ ነኝ የማውቀው አንተ ይኸው ትሰማኛለህ የኔን ሸርት ያደረገችው ሸርቴን ነው አውልቄ አልኳት አሃ ሸርቴን ነው አውልቄ አልኳት አዎ በቃ ሸርት ያንተ ነው ሰላም ሴት ሸርት ነው የምትወራው ሴት ሸርት ያንተ ነው ትሰማኛለህ የሴትም ሆነ የወንድ በቃ የራሴ ሸርት ነው ራሴን ያመጣሁት አውልቄ አልኳት በቃ አሃ እንዴ ጭራሽ ራስን ያመጣኸው መልስልኝ ምንድነው ያመጣው ወንድሜ ምንድነው ራስ ነው ያመጣው ይሄንን አዎ የኔ ቲሸርት ነው የአንተ ቲሸርት ነው እንዴ በምን ጠርጠሬ ነው ግራ እየገባ በምን ጠርጠሬ ነው እንዴ እንዴት ነው እነማን ናቸው ለምን ባይጫው ነው የምታጥባ አይነን በጨዋታ ነው እንዴ ሰለምን እንደምታወራው ምንም ግራ እየገባህ ነው ማነህ አንተ ማነህ ቤቴ መተህ ጭራሽ ምደበደበኝ እሱንም ከታጠገብ ወይኔ ይኸውልህ አሁን ለግረኛ ይሰብረኝ እየሰማኸኝ ነው ወንድሜ ሰማኛለህ ምን ፈልገህ ነው ኦኬ ጭራሽ ከሰዎች ጋር ተቀለማብረሽ ታዘሪፉ ነው ቤቱን ቦንድ ታዘሪፉ ነው ቤቱን ወይኔ እዚህ ጋር እኔ ኬትን እዛ የሰው አይን እየገረፈኝ አመጣለሁ ብር ምንድነው የምትወረጫጭ መልስልኝ ምንድነው የምትወረጫጭ ተነስ ነው ተረጋጋ ሁሉም ነገር እንዳሰብኩ አይደለም። ትሰማኛለህ? እየሰማኸኝ ነው?
ለምንድን ነው የማነግራቸው? እየሰማኸኝ ነው? ለምንድን ነው የማነግራቸው? እሷ ላይ አታፍጥጥ። አሁን ጭራሽ እዛው ገዝቶሽ ነው፣ በብር ገዝቶሽ ነው። ይኸውልህ የምጠይቀን ነገር በስነ ስርዓት ትመልስ። ምንድን ነው የምጠይቀኝ? በቤት መጣት ጭራሽ ከስራ ደክሞኝ መጥቼ ምንድን ነው የምጠይቀኝ? እየደበደብኩ ይኸውልህ ጀን ጠፍንጌ ልሰር መሰለኝ አይደል? ወይም እቺ ጠፍንጌ ሳስር አርፈህ ቁጭ በል። ምን አርፈህ ቁጭ በል፣ ቁጭ በል ጠፍንጌ ሳስር ነው የሚገባ አይደል? ብር ፈልገህ ነው ትችላለህ። ዝም በል። ወይኔ መድኃኒዓለም አርፈህ ቁጭ። ወይኔ በቤቴ ጭራሽ በቤቴ ታሰቃይኛለሽ። በማንም ጎረምሳ እያመጣሽ ታሰቃይኛለሽ። ምን ፈልገህ ነው? የምፈልገው ነገር ይዘህ መሄድ ትችላለህ አልኩህ። በቃ የምፈልገው ንብረት ምናምን ከሆነ እኔን ተወኝ። በቃ እኔን ተወኝ። እኔ ለራሴ ለቤተሰብ እዚህ እዛ እያልኩኝ እንትን ለቤተሰብ እዚህ እዛ እያልክ ነው። ሌላስ ምን አይልሽም? በቀየር ለኔ እንትኑ ይሄ ነው። ለኔ ምን አታፍጥጥ እያልሽ ነው። እየሰማኸኝ ነው? እሷ ላይ አታፍጥጥ። የምጠይቀን ነገር በስነ ስርዓት ምን ማነህ? ለምንድን ነው የማትነግረኝ? ቆይ ማን እንዳንተ አይነት ውሾችን ሰለኔ ምንም ሳታውቅ አትሳደብ። ሰማኝ። ውሻ ክብራለሁ። እየሰማኸኝ ነው? ውሻ ክብራለሁ። ቤት ይጣ ስለምንድን ነው የምታወራው? እኔ ግራ እየገባኝ። ስለምንድን ነው የምታወራው? ከውሻ ይባስ ውሻ። ስለምንድን ነው የምታወራው? የምታወራው ነገር እንዳለ እኮ ግራ እየገባኝ ነው። በቤት የመጣው ውሻ በቤት መሳደብ ምንድን ነው? ስለምንድን ነው የምታወራው? ቀጥራህ ነው እሷ ለማወራው ነገር የለም። ቀጥራህ ነው ወይ? ለምንድን ነው ማለት ጠይቀሃለሁ። እየሰማኸኝ እኮ መናገር እኮ ለምን ነው ጠይቃለሁ እያልክ ቅድም ጀምሮ ስደበደበኝ ነበር። ጭራሽ ልተኛ መጥቼ አልጋዬ ላይ ነው ጭራሽ። ይኸውልህ የምጠይቀን ነገር ስማ። ዝም ብለህ አትጓፈጭ። ሰማህ? ምንድን ነው ፈልገህ? ምን ፈልገህ ነው? ሰማኸኝ አይደል? እየሰማሁ ነው። ምን ፈልገህ ነው? ስምህ ማን ነው? በመጀመሪያ ደረጃ ስምህን ንገረኝ። ስሜ ምን ይሰራልሃል? ስምህን ንገረኝ ነው እያልኩ ያለሁት። ስምህን ንገረኝ። ጭራሽ በቤቴ መተህ መደብደብ ሳያንስ ስምህን ንገረኝ። ቁጭ በይ እንጂ ቁጭ በይ። ምንም ያስፈራሽ ነገር የለም ከዚህ በኋላ። አይዞህ። እሺ ሚኪያስ ነው ስሜ። ሚኪያስ ምን ፈለግህ? ሚኪያስ ምን ነች እሱ? እንዴ እህቴ ነች። ከእህትም በላይ እህት እኮ ነች። ያክስቴ ልጅ ነች። እኔ ደግሞ በቃ እንደ እህቴ ነው ማለት። ይኸውልህ የምጠይቅህን ነገር በስነ ስርዓት ማለት እኔ ወንድም አሁንም ቢሆን እየዋሸሁ ነገር አታውራኝ። ገብቶሃል? እሺ ምንድን ነው የምትፈልገው? እኔ ግራ እየገባኝ ነው እኮ። የምጠይቅህን ነገር በስነ ስርዓት ምንድን ነው የምትፈልገው? የምጠይቀኝ ነገር የነገርኩህ ነው አይደል? ታዲያ ምንድን ነው የሚያስለፈልግ? የምጠይቀኝን በመመለሴ ነው መለፍለፌ? ይኸውልህ አሁን በስነ ስርዓት የምጠይቅህን ብቻ መልስልኝ። ዊቱ ይተክላሉትና አፈር ድሜ ነው። እየሰማኸኝ ነው? ያሳዝናል። ጸጥ በል። የምጠይቀን በስነ ስርዓት መልስ። እሺ ምንድን ነው የምትፈልገው? እየሰማኸኝ ነው? እሺ ጠይቀኝ። እሺ ምንድን ነው? ምን ነች ነው እንዴ? አክስቴ ልጅ ነች። አክስቴ ልጅ እህቴ ነች። ታዲያ ምን አድርጌ ነበር እያልካት ነው እንዴ? ምን አድርጌ አልኳት? ምን ያየኸው ነገር አለ? እዚህ ጋር ያየኸው ነገር አለ? አልጋዬ ላይ መጣሁ፣ ከስራ ደክሞኝ መጣሁ፣ ተኛሁ። ያየኸው ነገር አለ? ሜቢ ውስጦኝ እየሰማሁ ያለሁት ነገር ምንም የሌለ ነው መሰለህ። ጭራሽ ታሰልኝ ነበረ። መልስልኝ። ምን የሰማው ነገር አለ? ልብስሽን አውልቂ እያልካት ነበር? አዎ የራሴ ልብስ ነው ከላይ ለበሰችው፣ አውልቂ እያልኳት። ይሄ ልብስ እንዴት ሆኖ ነው ያንተኛው? ወይስ አይኔ እሱ ታሪክ ነው የኔ ወንድም። ሰማኛለህ? ስለኔ ታሪክ ሁሉም ዘርግቄ ምናምን መናገር አይጠበቅብኝ። በቃ ይሄ ሴት ልብስ አይደል እንዴ? ይሄ ሴት ልብስ በቃ ቢሆንም በቃ በሷ በኔ የመጣ ብር ስለሆነ በቃ እንድታረቅ አልፈለኩም። በቃ ሰማኛለህ? ታሪኩ ብዙ ነው። ስለዚህ ልብስ ታሪኩ ብዙ ስለሆነ ነው አውልቂ ስላት ይሰማ። ታሪኩን ንገረኝ። አንተ ታሪኩን ስለምታውቅ እኔ ታሪኩን ስለማላውቅ ንገረኝ። ይሁላ እንጂ ስራ ነው። መልስልኝ። በቤቴ ጭራሽ ታስደበድብኛለሽ? ከስራ ደግሞ ይመጥቼ ጭራሽ አረፍ ብዬ ቡና ጠጥቼ በመቀመጥ ታራት እያልኩ እኮ ነው። ሰማኛለሁ እንዴ? አንተ ሁሉ የምታውቀው ነገር የለም። ጭራሽ ጉሮሮሽን ስለዘጋው አንገትህን ነው የምሰብርልህ። ሰምተኛል? ምንድን ነው ፈልገው? አንገትህን ነው የምሰብርልህ። አሁንም ቢሆን ከመስበርህ ወደ ኋላ እኮ አላልክም። ሰማኛል? በቤቴ መጥተህ ጭራሽ ከመደብደብ የተነሳ ሰማኝ መልስልኝ እኮ ሰማኝ። ምሽ ምንድነው ፈልጉ ለገገኝ ትወራውች ገና ትደማለህ። ሰማኝ ገና ትደማለህ። ይሄ ጅማሬ ይሄ ምንድነው ፈልገው? ገና ትደማታለህ። ምን ያረኩ ነገር አለ ነው? ያረኩ ነገር አለ? መጠይቅም በስነ ስርዓት መልስ። እየሰማኸኝ እኮ ምንድነው ፈልገው አልኩ። ጠይቀኝ። በቃ እንደነገርኩ ነው። ከዛ ውጪ ጭራሽ በሌላ ነገር ጠጠቅ ለሷን አውልቂ ስላት በሌላ ነገር እህቴ እኮ ነች። እህቴ ነች። ኧረ ለምንድን ነው የማትነግሪው? ቆይ ለምንድን ጭራሽ እዛ ቁጭ ብለሽ ታዘቢልኛለሽ? እኔ እዚህ ስደበደብ ለምንድን ነው የማትነግሪው? ስማኝ
እስካሁን እያደረግሽ የነበረው ነገር ውስጦኝ እየሰማሁ ምን የሰማው? እስኪ ንገረኝ። ከሰማው ንገረኝ። ከሰማው ንገረኝ። በቃ የሰማው ነገር ካለ መናገር እኮ ነው። ልነግርህ ነው። ተዘጋጅተሽ እየጠበቅሽኝ ነው ወይ ብላ አላልካትም እንዴ? ሰላሙን ወኔ ስራ ላስቀጥራት ነው ታዲያ። እዚህ ቤት ስትቀመጥ አሳዘነችኝ። ስራ ላስቀጥራት ተዘጋጅተሽ ትጠብቅኝ አልኳት። በስልክም ደውዬላት ነበር። ተዘጋጅታ አልጠበቀችኝም ነበር። አናዳኝ ነው ደግሞ እዚህ መጥቼ ሳውራ ካየሁ ሌላ ምንም ያየው ነገር የለም። ትሰማኛለህ? እሺ እኔ አንድ ነገር ላሳየህ። ምንድነው የፈለግከው ነገር ልታሳየኝ ይችላል። የፈለግከው ነገር ምንድነው የምታሳየኝ? እስካሁን እያደረግከው የነበረው ነገር እያንዳንዱ እየተቀረጸ እንደሆነ ታውቃለህ። ስለምን መቅረጽ ነው የምታወራው? ካሜራ አስቀምጬ ስለምን ያደረግክ የነበረውን ነገር እየተቀረጸ ነው። ሰማኸኝ? የኔንድም ላሳየህ፣ ካሜራውን ላሳየህ። የቱ ጋር እንዳለ ጭራሽ ታሰልኝ ነበር፣ እያሰለልሽኝ ነበር። ላሳየህ ወይ የምትገለኝ አሽታር አንቺ አረመኔ። እኔ ነኝ የዛኔ ሰዓት ነገር እጅህን በእጅህ ነው የበላሁት። አይተዋል? ካሜራውን አይተዋል? እንዳላይ ነበር አለ እዛ ተሰቅሎ ያለው ጭራሽ ታስቀር። እየሰማኸኝ ነው? እሺ ምንድን ነው የምፈልገው? ከኔ ምንድን ነው የምፈልገው? አሁን አንድ ነገር ነው የምጠይቀው። ምንድን ነው የምፈልገው? ማወራህን ነገር ትመልስልኝ። እሺ ምንድን ነው እንድመልስልህ የምፈልገው? እስካሁን እያደረግህ የነበረው ነገር እሺ ምን ተቀረጸ? ምን ይፈጠር? እያንዳንዱ ማስረጃ ነው። ሰምተኛል? ልትደፍራት ስትል ከዚህ በፊት እንደደፈርካት ልጅቷ ጭራሽ ከዚህ በፊት እንደደፈርኳት? አዎ ጭራሽ ከዚህ በፊት እንደፈረሻለሁ። ይሄ ሁሉ ነገር ሲጀምር በራሷ ፍላጎት ነው። ዛሬ ሆን ብላ ያደረገችው ነገር ነው። አንተ ውሻውን እንኳን ምን እኔን ውሻልሽ? አሁን አንድ ድን ጭራሽ እኔን ውሻልሽ? ይሄ ሁሉ ነገር ስማኝ፣ እኔ ወንድም መጀመሪያ እጄን ፍታኝና ሁሉንም ነገር እንዳለ እነግርሃለሁ። እጄን አልፈታም። እየሰማኸኝ ነው? እሺ ሰምተኛ? አንቺ ሰብስብ እግርሽ፣ ሰብስብ እግርህን ደግሞ ጎንዛር ይቀመጣል። ዛሬ ሁሉንም ነገር ሆን ብላ ያደረገችው ነገር። ከዚህ በፊት ሁሉንም ነገር ፈልጋ ነበር ስታረግ የነበረው። ትሰማኛለህ? ፈልጋ ነው አይደለ? አንተ ውሻ እኮ ጠቅማለህ ታውቃለህ። ይሄን ለምንድን ነው የሚሰርበኝ? የእሷን ነገር ብቻ ሰምተህ ለምን ትላለህ? አንቺ የውሻ ስራ ስለሰራ ይሄ ሁሉ ነገር ፈልገሻ ነበር ስታረጊ ነበር። ወንድ ከኔ ጋር አውራ፣ ከሷ ጋር ታወራ እያልኩ ነው ወይስ ምትወራ አላጠገበህም? ምትወራ አጠገበህም እንዴ? ምንድነው ፈልገውሽ? ምንድነው ከኔ ፈልገው? ከኔ ምንድነው የምፈልገው? ምንድነው የምታፈጠው? ምንድነው የምታፈጠው? ትሰማኛለህ ወንድሜ፣ የነገርኩ ነገር እንዳለ በቃ እውነቴን ነው። እሷ ሁሉንም ነገር ፈልጋ ናትፋለሁ። እሺ ለምን የምታጠፈኝ ታዲያ? እንዳጠፋ ካልፈለክ አርፈህ ቁጭ በልና የምትጠይቀው በስነ ስርዓት ማለት የሰማኸኝ? ምንድነው ማወቅ የምፈልገው? ምንድነው ማወቅ የምፈልገው? እስካሁን እያደረግክ የነበረው ነገር ትልቅ ማስረጃ ነው ለኔ። ገብቶሃል? ይሄ ታዲያ እሺ ምን ይጠበስ ታዲያ? ምን ይጠበስ? ሁሉም ነገር ፈልጋ ነው ያደረገችው አልኩህ እኮ። በቃ ሁሉም ነገር እሷ ነች ያስለመደችኝ። እሷ ይሄንን ነገር ፈልጋ አላደረገችም። እኔ ደግሞ ፈልጋ እንዳደረገችና እኔ ምን አድርገህባት? መድኃኒት አድርገህባት? ምንም ያደረኩባት ነገር ምን አድርገህባት? መድኃኒት አድርገህባት እንደዚህ እንዳደረግካት ተናገር። ጭራሽ መድኃኒት አድርጌባት? አዎ መድኃኒት አድርገህ መጀመሪያ ጊዜ ራስ እንዳደረግካት ጭራሽ እንደዚህ ሴት አጥቼ እሷ ላይ እንዴ መድኃኒት አድርጌ ካንተም አልፎ ደግሞ ጓደኛህን ጠርተህ አሁን ስትናገር የሰማሁህ ነገር የለም። ሁሉም ነገር ስማኝ ወንድሜ፣ ስማኝ፣ ተረጋጋ። መጀመሪያ ተረጋጋና ስማኝ። ሁሉም ነገር ራሷ ፈልግ። ጓደኛዬንም ቢሆን ካልጠራው ያንተ ምንም እንትን አላለኝም ብላ ስትለኝ ነው። ጭራሽ ጓደኛዋንም እሷ ነች እንድትጠራ እሷ ነች። ይኸውልህ አንተ ወደ ፖሊስ ጣቢያ ደርሰህ ምን ትናገራለህ? ስማኝ የኔ ወንድም፣ የሰማው ነገር እንዳለ እውነት ነው። ጓደኛዬንም ጠርቼ እንትን ያለችኝ እሷ ነች። በቃ አድርገሃል ማለት ነው። አድርጌያለሁ። ሁሉም ነገር ደግሞ ያረኳት በራሷ በፈለገችው ነገር ነው። በራሷ ፍላጎት ነው። ሁሉም ነገር በራሷ ፍላጎት ነው። ሰማኛል። አንተ ምንም እንትን አላልከኝም። ጓደኛህን ጥራልኝ፣ ጓደኛህን ሳልወደው አልቀርም ምናምን ነገር እሱን ያስጠራችኝ ራሷ ነች። እሺ ያ ቪዲዮ እየቀረጸ እንደነበረ አታውቅም? ምንም ማውቀው ነገር የለም። እኔ ደግሞ ልንገርህ፣ ሰላም ምንድነው ነገር ያንዳንዱ እያወራህ የነበረው ነገር ያ ቪዲዮ እየቀረጸ እየሰማኸኝ ነው እኮ ነገርኩ። ስለ ጓደኛዬም ነገርኩ እኮ። እሺ ምንድነው ማወቅ ፈልገው? ሁሉ ነገር አሁን ያደረግከውን ነገር ታምናለህ ወይስ አታምንም? ምንድነው እንዳምንልህ የምትፈልገው? ነገርኩ እኮ። ከዚህ ውጪ ምንድነው እንዳምንልህ የምትፈልገው? በራሷ ፍላጎት ነው። ሁሉ በራሷ ፍላጎት አይደለም። ንገሪው፣ እንዴት እንዳደረገሽ ንገሪው። እንዴት አስረስታ ስቃገኝ እንደነበረ ጓደኛ ጋር ስጫወትብኝ እንደነበረ ረሳው። አሁን ሳውራ የነበረው ረሳው። አስተቃይሽ ልትቀር ነው። ይሄን
ጭራሽ ዝም ብዬ መቀር ነበር የመሰለህ። ልክ ነው ቆይ ልክ ነው መልስልኝ። ልክ ነው ቆይ አንቺ አረመኔ አንቺ ውሻ ገልሻለሁ። ትሰሚኛለሽ? እዛኔ ማሰቃየት አይደለም የሚታይ ገልሻለሁ። ትሰሚኛለሽ? አርፈቁጭ በል የዛኔ ትሰሚኛለሽ? አስሬ 2 ቀን ነው ምግብ የከለከልኩሽ። 1 ሳምንት ነው የምከለክልሽ። እሱን ያዋጣሽ መስሎሻል? ከዚህ በኋላም ልታረጋት እንደዚህ አስበሃል ማለት ነው? መልስልኝ። አዎ እንደምታረጋት እንደዚህ አሰቃይተኛም ከዚህ በላይ ነው። ትሰሚኛለሽ? የማረግሽ እስቲ ሌላስ ምን አለ? መልስልኝ። ሌላስ ምን አለ? መልስልኝ። ሌላስ ምን ልታረጋት ነው የሰብኩ? አይው የኔ ወንድም መልስልኝ። የምፈልገው አይው እኔ እናንተ መደራደር እንችላለን። ከፈለክ የምፈልገው ነገር መደራደር እንችላለን። ብር የምፈልገው ነገር ስጣለሁ። አንቺ አረመኔ ከሱ ጋር የምጨርሰው ነገር እኔ አውቀዋለሁ። እኔ ሁሉ ነገር ምንድን ነው የምንደራደረው? ሰማኛል። የምፈልገውን ነገር 100 ሺህ 50 ሺህ ብር የምፈልገውን ነገር ሰጣለሁ። እቺን ውሻ እቺን ልክስክስ መውሰድ ከፈለክ መውሰድ ትችላለህ። ትሰማኛለህ ወንድሜ? እኔም ብቻ ተወኝ። ልተው 100 ሺህ ትሰጠኛለህ? የምፈልገውን ብር እሰጣለሁ። አንቺ ልክስክስ። አንቺ ግን ከዚህ ቤት ነው እንዲህ ጥርግ አድርጌ የማወጣሽ። ትሰሚኛለሽ? ስማ ወይኔ ይኸውልሽ፣ አሁን አንድ ጥያቄ ልጠይቅ። ምንድን ነው የምትፈልገው? እየሰማኸኝ ነው? እሺ ምንድን ነው ጠይቀኝ። አሁን በራሷ ፍላጎት ነው እያልክ ነበር። አሁን ደግሞ ልደራደር ትላለህ። እንድንደራደር በቃ ምንድን ነው? በቃ ምንድን ሁሉንም ነገር እኮ ነገርኩህ አይደል? በቃ ምንድን ነው? አንተ አራዳ ልጅ ይኸውልህ፣ ስማኝ። እጄንም ፈታሃለሁ፣ ተወያያለሁ፣ ቪዲዮንም አጠፋልሃለሁ። እየሰማኸኝ ነው? እሺ ምንድን ነው የማወራን ነገር? ስማኝ። ዝም ብለህ አትፍጨርጨር። እኮ እሺ ምንድን ነው? ተናገር። እሺ ምንድን ነው? እንድንደራደር ከፈለክ እውነቱን ንገረኝ። እውነቱን ትነግረኛለህ እኮ። ፍታኝና እንዴት ነው? እጄን ፍታኝና የት ያመልጣለህ? ጭራሽ ተደራጅታችሁ ነው የት ልታመልጥ ትፈልጋለህ እኮ። በቃ እጄን እንደማላመጥ የምታውቅ ከሆነ እጄን መፍታት ፍታኝና መስራት ላውራ። እፈታለሁ። እውነቱን ትናገራለህ። የምፈልገው ነገር እንዳለ እናንተ ብቻ እንስማማ። የምፈልገው ነገር እንዳለ እነግርሃለሁ። አንቺ ርካሽ ከፈታ ችግር እንዳይመጣ። ምንም አይመጣ ነገር የለም። የት አባቱ ሄዳል? ውጭ ያው ሰው እያለ የት አባቱ ሄዳል? ቁጭ በል። ምንም ያመጣ ነገር የለም። ነው ረጅ ጠጋበል። ኧረ በቃ ችግር የለውም። አሁን እኮ እንስማማለን አልከኝ። አንድ ነገር አደርጋለሁ ብትል አፈርድሜ ነው ማስበላ። እየሰማኸኝ ነው? እሺ ምንድን ነው የምፈልገው? የምፈልገው ብር ነው አይደል? ይኸውልህ በስነ ስርዓት የምጠይቅህ መልስ። ከብር በፊት እያንዳንዱ ያደረግከውን ነገር እመነኝ። እያንዳንዱ ያደረግከውን ነገር። እሺ ምንድን ነው የምፈልገው? ቪዲዮን አጠፋልሃለሁ፣ ገንዘብ ትሰጠኛለህ፣ እሄዳለሁ። ቅድሚያ ግን ማመን አለብህ። እየሰማኸኝ ነው? ችግር የኔ ሁሉንም ነገር ነገር። ስለዚህ ችርካሽ ሁሉንም ነገር ነገር አለ። አታውራ፣ ከኔ ጋር አውራ ነገር። እየሰማኸኝ ነው? እሺ ምንድን ነው እኮ? ልቀቀኝ። እሺ ልቀቀኝ፣ አትያዘኝ። ስለዚህ ንገረኝ፣ ምንድን ነው ያደረካት ከመጀመሪያ ጀምሮ? ምንድን ነው እንደማንኛውም ሰው አንዱ ለቀም ምናምን ጠየቋት። እሺ እንደማትል ምናምን ነገር ነገረች። ከዛ በቃ የምፈልገውን ነገር መድኃኒት አረኩበት። ከዛም በኋላ የፈለገውን ነገር አረኩት። ከዛም በኋላ በቃ ያ ነገር ሁሌ ሱስ ሆነብኝ። ሁሌ ማድረግ ጀመርኩኝ። ከሆነ ታይም በኋላ እኮ በቃ እሷም ዝም ብላ ነበር ስትሰጠኝ የነበረው። እሱ ልክ እንጂ እህታረለች ታውረው እንኳን ትንሽ አይከብድም? ትንሽ እንኳን አይከብድም ስታወራው? ምንድን ነው እህቴ ነች እያልካን ነበር ቅድም? ምንድን ነው እህቴ ነች አላልኩም። እኔ አክስቴ ልጅ ነች ምናምን ያልኩት። እና አክስቴ ልጅ ላይ ማለት እህት አይደለች? አይደለች። እህት ምንድን ነች? በቃ ስማኝ፣ የምፈልገው ነገር ይሄ ነው አይደል? በቃ ጓደኛዬንም ጠራሁት። እኔ የምፈልገው የኔን ደስታ እንዲካፈል ፈለኩኝ። ከዛ ከደስታዬ ተካፈሉ። በቃ ይሄ ነው። በቃ ደስታ ያጭለማችሁ ለከደስታ ሲዝም በበናሽ በኩራት ታወራለህ። እና እኔ ምንድነው ስማ፣ የምፈልገው ነገር ይሄ ነው አይደል? ከኔ ብር የምፈልግ ከሆነ የምፈልገው ነገር ነው። ምንድን ነው የምፈልገው? ነገርኩህ አይደል? እውነቱን ከነገርኩህ በኋላ መቼስ አክደኝም አይደል? ለቃለሁ በብር እንደዚህ ምናምን ብለኛል። እቺንም እንዲህ ይዘህልኝ መውጣት ትችላለህ ከፈለክ። እሷንም ጭምር ሰጣለሁ። ይዘህልኝ ውጣ። እዚህ ተቀምጣ ራሱ ምንም ሰልችታኛለች። ምንድነው ቅዥብር ነው? ስለምንድን ነው የምታወራው? ሰላም ቀባሪያር የምታወራው? ሱስ ተጠቃሚ ነህ እንዴ? ሰላም ሱስ ነው የምታወራው? የምን ሱስ ነው የምትጠቀመው? ጭራሽ እንደዛም ብለሽ ነገርሽው። ታዲያ ምንድን ነው ቅዥብር የሚያደርግሽ? መረጃ የሌለኝ መሰለህ ምን እንደምትወስድ? መልስልኛ እንጂ አሁን ይኸውልህ ምንም ማለት ነው እንድለቅት ፈልጋለህ አይደል? ኩሻው ምንድን ነው ፈልገው? በቃ እንድለቅት ፈልጋለህ አይደል? አዎ
እሱ ደግሞ የእሱ መምጣት ምን ያደርጋል? በቃ ሁሉም ነገር ከኔ ጋር ጨርሳለሁ። ይኸውልህ ጓደኛ ጋር ደውልልኝ። እሺ ካረመ ውሻ ገልሻለሁ። ትሰሚኛለሽ? ማሰቃየት አይደለም የሚታይ ገልሻለሁ። ትሰሚኛለሽ?